ማህሌት ወደ ብሩክ ቤት መጣች። እንግዲህ ዝና እዛ ደርሻለሁ እዛ ቤት ነኝ ብለሽ እስካላልሽ ድረስ በፍጹም እንዳትደውይልኝ ብሎ ስላላት እሷም ደግሞ እንግዲህ ኤፍራታም ስላባረረቻት የሚበላ የሚቀመስ የሚላስ ምንም ነገር ስለሌላት የእውነት ይቅርታ ለመጠየቅ እንግዲህ የዝናን ተንኮልና ሴራ ተቀብላ ቀጥ ብላ ወደ ብሩክ ቤት መጥታለች። እንደ አጋጣሚ ደግሞ ብሩክ ስለ ማህሌት እያወራ በነበረበት ሰዓት ነው እንዴት አይኗን በጨው አጥባ ወደዚህ ቤት ተመልሳ መጣች፣ ምን ልትፈልግ በሚልበት ሰዓት ልክ ቅድስት ሻይ ምናምን ሰራርታለት ቁጭ አድርጋ ዘወር ስትል በሩ ሲቆረቆር ማን ነው ብለው ቅድስት በምትከፍትበት ሰዓት ማህሌት ነበረች። ነገር ግን ቅድስት በጣም ተደናግጣ እንዴት መጣች ብላ ከፈት ዘጋ እያደረገች ብታይም፣ ነገር ግን ብሩክ ወይም ሆነሽ ነው ቅድስት እንደዚህ የምትሆኙ? ማን ነው እንደዚህ ያስደነገጠሽ? በማለት እንግዲህ በሩን ከፍቶ ሲገባ ማህሌትን ሲያየት አንገቷን አንቆ ወደ ቤት አስገብቶ እየደበደባት ባለበት ሰዓት መድብል ነበር የመጣው ማለት ነው። እንግዲህ መድብል ሲመጣ ቆይ ብሩክ ምን እያደረክ ነው ብሎ ሲለው አታያትም እንዴ አለማፈሯ መሞትና አለመሞት ልታረጋግጥ ነው የመጣችው? ያ አውሬ የሆነ ሰው እኮ ልኳት ነው እንጂ አለ ተልኮ እዚህ አልመጣችም። ተልኮ ቢኖራት ነው እዚህ የመጣችው እያል እንግዲህ እገላታለሁ በሚል ሰዓት መድብል ቆይ አንተ ተዋትን ያናግራታለሁ ብሎ መድብል ቆይ እዚህ ቤት ምን ልትሰሪ መጣሽ? ምን ቀረሽ? ምን ልታደርግ ነው የመጣሽው? ብሎ ስላት ምንም አልቀረኝም፣ ይቅርታ ልጠይቅ ነው፣ ራበኝ፣ የምሄድበት ቦታ አጣሁ፣ የምቀምሰው ነገር አጣሁ ብላ ስትል እና ታዲያ አልፈልግም ብለሽ ጥለሽ የወጣሽበትን ቤት ስንት ነገር ያደረግሽ በአንቺ ምክንያት ወንድሜ ሊሞት እንደነበረ እረሳሽው እንዴ? በማለት እንግዲህ መድብል ራሱ በጣም ተናዶ እና ተበሳጭቶ አለወጉ ሲያደርጋት ነበረ ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ስለመጣችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ። እንግዲህ አሁን ሰዓት ላይ ሉላ በጣም እያሳሰባትና እያስጨነቃት ያለው ነገር ጠበቃው ምንም ሰላም እየሰጣት አይደለም። ምክንያቱም ሞገስ ይሄንን ነገር አያውቅም። እሷ ብቻዋን እንግዲህ ዳጣ ትንሽ ነገሩን ታውቃለች፣ ግን ቢሆንም ለማንም የተናገሩት ነገር ስላልሆነ ጠበቃው መሳሪያ ጥሎ ስለሄደ ልክ በሩን ቆርቆሮ ቤቱን ከፍታ ስታየው እሱ መሆኑን ስታይ ራሷን ስታ ነበር የወደቀችው። እንግዲህ ጠበቃው ሞገስን ሲያየው ይቅርታ እኔ እኮ እግር መንገዴን ሰላም ልበላችሁ ብዬ ነው በማለት እና ታዲያ ሳትደውል ነው እንደምትመጣው በማለት እንግዲህ ሲነግረው ነበረ። ሞገስም ሉላ እንደምንም ብላ ውሃ ምናምን ረጭቶባት ራሷ ከነቃሽ በኋላ ይቅርታ ሉላ እኔ እኮ ሰላም ልበላችሁ ብዬ ነው የመጣሁት ምናምን በማለት እንግዲህ ነገሩን አለባብሶ ከዛ ቤት ሊወጣ ችሏል ማለት ነው። እንግዲህ ሉላ እየፈራችውና የደነገጠችው ሊያስይዘው ነው በማለት ነበረ የፈራችው። ነገር ግን እሱ ሞገስ እንዲያውቅበት ስላልፈለገ ምንም ነገር አስመስሎ ሳያስጠጣ ነው የወጣው። እንግዲህ እሱ ከወጣ በኋላ በሱ ምክንያት እኮ ቆይ ረሳሁት ስለምሳሌው እስካሁን ድረስ ማን እንዳመጣው የማን እንደሆነ አልነገርሽኝም ብሎ ሲላት ቆይ ግን ለምን አትረዳኝም? በፊት እኮ አይኔን በማየት ፊቴን በማየት ትረዳኝ ነበር። አሁን ግን በቃ በጣም እየተጨቃጨከኝ ነው ሞገስ፣ ለምን አትረዳኝም? ስትል ሉላ እኔ እኮ አንቺን አይቼ መረዳት አቅቶኝ አይደለም፣ ግን ደግሞ ይሄ መሳሪያ እዚህ ቤት ምን ሊያደርግ መጣ? ማና መጣው ነው ያልኩሽ እንጂ ሌላ አይደለም ብሎ ሲላት ቆይ እየጠረጠርከኝ ነው እንዴ? ስትል አይ በጭራሽ እኔ አንቺን እየጠረጠርኩሽ አይደለም፣ ግን ደግሞ በጣም ተጨናንቀሻል፣ አስጨንቆሻል። ይህ መሳሪያ ደግሞ እንዴት እዚህ ቤት ሊመጣ ቻለ ብዬ ነው እንጂ ብሎ ሲላት በቃ አሁን ደክሞኛል ልተኛበት በማለት ፊቷን አዝራ ስትተኛ፣ እሱ ግን በጣም በሁኔታዎቹ ተወዘግቧል። ይሄ መሳሪያ እዚህ ቤት ምን ሊያደርግ መጣ? ዝና መጣ ወይስ ምንድን ነው እያለ እያሰበ ባለበት ሰዓት እንግዲህ ሉላ ልተኛ ብላ ጥላው ተኝታለች። ዝና እነ መድብል እና እነ ብሩክ ከሰዋቸው እንደከሰሷቸው እንግዲህ ሰምቷል። ማህሌትን ጠርቶ ነገሮቹ ሁሉ ተስፋ እያስቆረጡት ይገኛሉ በአሁን ሰዓት።
ነገር ግን ማህሌት አንተ እኮ ጀግና ነህ፣ ሁሉንም ነገር እኮ አሳክተሃል፣ ቆይ ምንድን ነው የምትፈልገው ምናምን ብላ ብትለውም በጭራሽ እኔ አላሳካውም፣ እያሳኩ ያሉት አሁን ሰዓት ላይ ያ መድብልና ብሩክ ናቸው ብሎ ቢላትም በፍጹም እነሱ እኮ ምንም የሚያሳኩት ነገር የለም አንተ ነህ ብትለውም እሱ ግን ታውቂያለሽ ነበር ያላት። ምንድን ስትል ያ ብሩክ እና መድብል ወንድሙ ከሰውናል ሊያስይዙን ምናምን ብሎ ሲላት ነበረ ማለት ነው። ነገር ግን እነሱ እኛን ለመክሰስ አበቃቸው እንጂ አንድ በአንድ ሁላቸውም ተራ በተራ ያልቃሉ። እንደዚህ እንደተደበቁ አይቀሩም፣ ሁላቸውም ይወጣሉ፣ ጊዜያቸውን ጠብቀው ያልቃሉ ብሎ ሲላትም እንግዲህ ያ ሞገስም የት እንደገባ እስካሁን ድረስ የት እንደሆነ የሚታወቅ ነገር የለም። ራሱን እስከ መቼ እንደሚያሸሽ አላውቅም። ያች ሉላም ይሄው ኤቲሟን እየተከታተልኳት ነበረ። የት እንደገባች እሷ ራሱ እማቀው ነገር የለኝም። ብቻ በህይወት ትኑር አትኑር አላውቅም። የእሷ መገኛ በጣም ነው የራቀኝ ምናምን ብሎ በቃ በጣም ተበሳጭቶ ማህሌትን ሲሰድባትም ሲያበሳጫትም ከፍ ዝቅ ሲያደርጋትም እሷ ግን በቃ ሁኔታዎቹ ግራ ስላጋቧት እጇ ላይ ምንም ነገር ስለሌላት አሁን ላይ ደግሞ ኤፍራታም አላስጠጋሽም ስላለቻት እየተለማመጠችው ነበር። እሱም ደግሞ እንግዲህ የነብሩክን ሁኔታ ለማወቅ የግዴታ እዛ ቤት እስካልገባሽ ድረስ ስራ እስካልሰራሽ ድረስ 5 ሳንቲም እንዳትጠይቂ ብሎ ብሏታል። አሁን ሰዓት ላይ እጇ ባዶ ነው። እንግዲህ እንደዛ ብሎ ጥሏት ወደ ቤቱ ነበረ የሄደው ማለት ነው ዝና። ማህሌትም እሺ በማለት እንግዲህ ሄዳለሁ ይቅርታ ጠይቀዋለሁ በማለት ነበር መንገድ ላይ አውርዷት ጥሏት የሄደው። እዛ ቤት ልመለስ አልመለስ ልሂድ አልሄድ እያለች ብታቅማማም አልሆነላትም። መንገድ እንደጀመረች ለኤፍራታ ደውላ ኤፍራታ ዝና እኮ ምንም አልሰጥሽም አለኝ፣ ተቤትም አባሮኛል፣ አሁን እያለኝ ያለው ሂጂና ብሩክን ይቅርታ ጠይቂ እያለኝ ነው ስትላት እና ታዲያ እኔ ምን አገባሽ ስትል ኤፍራታ ጨንቆኛል፣ እንዴት ነው ሄጂ የብሩክን አይን የማየው ስትል አላውቅልሽም ስትላት በቃ ብሩክ ታላስገባኝ እመጣለሁ አንቺ ጋር የማድረው ስትላት እሷ ግን በፍጹም እዚህ ቤት በጭራሽ እንዳትመጪ እኔ አንቺን አላስገባም ገዳዬ ጋር አብሬ መኖር አልፈልግም ስትላት ኤፍራታ ይቅርታ ጠይቁሽ አይደለ እንዴ ስትላት በፍጹም አንቺ ገዳይ ነሽ እኔ እኮ እህትሽ ነኝ ብትላትም እኔ ገዳይ እህት አልፈልግም ስትል እንግዲህ እህትና እህት እኮ ይጣላል ይጋጫል፣ ግን ደግሞ መልሶ ይቅርታ ይጠያየቃል። አሳልፈሽ ለአውሬ ትሰጭኛለሽ ማለት ነው እንዴት አንቺ እያለሽ እኔ ጎዳና ላይ እወጣለሁ ስትላት አልፈልግም አይመለከተኝም ስትላት ዝናም እዚህ እንዳትመጪ ብሩክ ታልገባሽ ብሎኛል ስትል አይመለከተኝም ነበር ያለቻት። መጀመሪያውንም እኔ እሱ እንደ ሸንኮራ መጦ እንደሚጥልሽ አውቄያለሁኝ፣ ታይ ብዬሽ ነበር፣ አንቺ ግን ከእሱ ጋር አርቅማሽ እሱ ጋር መርመጥመጥ ነው የፈለግሽው። ስለዚህ እሱ እንዳለሽው ስትፈልጊ ሂጂና ይቅርታ ጠይቂ፣ ስትፈልጊ ምንም ሆኚ በማለት እንግዲህ ስልክ ዘግታባት ወደ እነ ብሩክ ቤት እየተጠጋች እየመጣች ነበረ እንግዲህ ማህሌት ማለት ነው። እንግዲህ ብሩክና ቅድስት አብረው ምግብ እየበሉ ባለበት ሰዓት ይገርማል። በጣም ብዙ መጥፎ ሰዎች ባሉበት ሰዓት ወቅት እንዳንቺ ደግሞ ጥሩና ደግ ልብ ያላቸው ሰዎች አሉ። አንቺ እኮ በጥሩ ጊዜም በመጥፎም ጊዜ አብረሽ ከጎኔ ነሽ። ብዙ ቀናቶችን ብዙ መጥፎ አስከፊ ቀናቶችን አልፈሻል። በጣም ጥሩ ሴት ነሽ። አሁን ደግሞ በደስታዬም ጊዜ አብረሽ ትሆኛለሽ ብሎ ሲላት ልክ ነህ ጋሼ እያለችው አብረው ምግብ እየበሉ እያወሩ እየተጫወቱ ደስ የሚል ጊዜ እያሳለፉ ይገኛሉ። አሁን ሰዓት ላይ ብሩክና ቅድስት እንግዲህ መድብልም ማግባት ያለብህ ቅድስትን ነው። ምክንያቱም አንተ በታሰርክ ጊዜ አንተ በጠፋህ ጊዜ በጣም ነው የተጎዳችው ከሁላችንም በላይ ማንም እንደሷ የሚያስብልህና የሚወድህ የለም። ልጅህን ራሱ በቃ ከልጇ በላይ ነበር ስትንከባከ እኔ እንኳን ለምሳሌ እንደዛ አልሆንኩላትም፣ እሷ ግን ለምሳሌ በጣም ብዙ ነገር ሆናለች ብሎ ስላለውም ስንነገረውም እንግዲህ መኝታ ክላሷ ድረስ ሄዶ
ሲማትም ሁሉ እየፈለገ ነው። ምሳሌም ደግሞ አሁን ሰዓት ላይ ወንድም እፈልጋለሁ፣ ወንድም ያስፈልገኛል እያለ ስለሆነ በተደጋጋሚ ቅድስትን ለመቅረብ እየሞከረ ነው። ይወዳታል። ነገር ግን እስካሁን ድረስ በአፍ አውጥቶ ሁሉንም ነገር አልነገራትም። እሷም ብትወደውም ያው ሴት ናትና እንደ ሴትነቷ እየተቅደረደረች ነው ያለችው። አሁን ሰዓት ላይ ይፋ አላወጣችም። ይፋ ብታወጣው ነገሩን ደስ ይላል። እንግዲህ ይህንን ነገር ደግሞ መድብል በደንብ ያውቃል። መድብል አሁን ላይ ነገሮቹ አስቸግረውት ነው እንጂ ቅድስትንና ብሩክን ለማቀራረብ በጣም ትልቅ ስራ እየሰራ ይገኛል ማለት ነው። እንግዲህ መድብል ቤት ኪራይ እየፈለጉ ነው ያሉት። ይህንን ቤት ሊቀይሩ ነው። ምክንያቱም ይህንን ቤት ስለሚያውቁ ለጥቃት ቶሎ ስለሚጋለጡ ይህንን ቤት ቀይረን ክሳችንን እናጠናክራለን። ማንም ሰው መስክሩልን ብለን ብንላቸው ስለማይመሰክሩልን ከሳሾቹም መስካሪዎቹም እኛ ነን በማለት እንግዲህ ለብሩክ እየነገረው ነበረ። እና ፖሊሱ እንዴት ነው ስታዩ ሲለው ፖሊሱ በጣም ጥሩ ነው፣ ግን ደግሞ ስለ እነሱ አንዳንድ መረጃዎች ንገረኝ እያለኝ ነው። ስለ እርሻቸውም የት የት እንዳለ እርሻቸው አያውቅም ሲል እና ታዲያ አንተ የት ታውቃለህ ሲል በዝርዝር እዚህ ኡመራ ኬምሲ ምናምን እያለ ሲነግረው ይህን ሁሉ እንዴት ልታውቅ ቻልክ ብሎ ሲለው ነበረ ብሩክ ተገርሞ ማለት ነው። እዛ እስር ቤት በነበርኩ ሰዓት አንድ ጓደኛዬ ነግሮኛል። አንተ እኮ ስለ እነሱ እኮ ምንም አታውቅም፣ የገባህበት ነገር እኮ በጣም ከባድ ነው። በዛ ላይ ደግሞ አንተ ገንዘባቸውንም በልተህባቸዋል። ስለዚህ አይለቁንም፣ የግዴታ እነሱን ማሳሰር አለብን ብሎ ሲል አዎ ብሩክ እንግዲህ አዎ ልክ ነህ መድብል፣ እነሱን ማሳሰር አለብን። ስንት ንጹሐኖች ስንት ምስኪኖች በእነሱ ምክንያት የሚሰቃዩና የሚጎዱ ሰዎች አሉ። እነሱንም ነፃ እናወጣቸዋለን፣ እኛም ነፃ እንወጣለን። መድብል እንግዲህ ዝናና ካሌብን በቁጥጥር ስር ይውላሉ፣ ይያዛሉ እያሉ አሁን ሰዓት ላይ ሁለታቸውም አጠናክረዋል። እንግዲህ ሞገስም ያግዘናል፣ እሱም አለ ገንዘቡን ሊለቀቅለት ነው እያለ ሁለታቸው እንግዲህ አሁን ሰዓት ላይ እንዴት አድርገው ሁለታቸውን ማስያዝ ግራ ቢያጋባቸውም ነገር ግን መንገድ ጀምረዋል። እንደሚሳካላቸው ደግሞ ምንም ጥርጥር የለውም። ከዚህ በፊትም ብዙ ነገሮችን አድርጌ ሳሳካ አይተኸኛል ሲለው ነበረ መድብልን። አዎ እያለው ነበር። እንግዲህ ማህሌት ቤት ከደረሰች በኋላ ጨንቋት ለዝና ደውላ ምን ፈልገሽ ደወልሽ ብሎ ቢላትም እሷ ወደ እነ ብሩክ ሰፈር እየሄድኩ ነው ብላ ስትለው እኔ እነ ብሩክ ሰፈር እየሄድኩ ነው ሳይሆን ለብሩክ ምግብ እየሰራሁለት ነው እንድትይ ነው የምፈልገው። ዝና ጨንቆኛል ፈራሁ ምናምን ብትለው አያገባኝም፣ አይመለከተኝም፣ አሁን እኮ እጄ ላይ 5 የለኝም እባክህን ብር ላክልኝ ብላ ብትለውም አልክም ሲል እንግዲህ ኤፍራታም እዛ ቤት ተመልሰሽ እንዳመጪ ብላኛለች ብላ ስትለው እንዳውም ጥሩ ሀሳብ ነው፣ ምክንያቱም እኔ ጋር ብትመጭም እኔም አላስገባሽም ብርም አልክልሽም፣ ኤፍራታም እንደዛው ካላስገባችሽ ሲጨንቅሽ የግዴታ ሲርብሽ ሄደሽ እንድትገቢ ያደርግሻል፣ ጥሩ ነው በማለት ነበረ የመለሰላት ማለት ነው። እንግዲህ አይኗን አጨፍና ብሩክ ቤት እየመጣች ነው። ነገር ግን ዝና ይችን ያሰራትን ልጅና ያገታትን ልጅ በጣም እያስጨነቃት እና እያሰቀቃት ትገኛለች። እባክህን ዝና ብላ ብትለምነውም ብትማጸነውም እሱ ግን በፍጹም እንደዚህ በቀላል የሚለቃት ሰው አይደለም። ቤቱ ሲቆረቆር ቤቱን የሚቆረቁረው ማን ነው ብሎ ቅድስት እንግዲህ ልትከፍት ስትሄድ በአይኗ ያየችው ነገር በጣም አስደንግጧት ነበር። ምክንያቱም ቤት እየቆረቆረች የነበረችው ማህሌት ናት ማለት ነው። ብሩክም ምንድን ነው በማለት ከፍቶ ሲያይ ማህሌት እንደሆነች ሲያውቅ አንቺ ምን ልታደርጊ መጣሽ በማለት ዘሎ አንገቷን ነበር የያዛት ማለት ነው። መድብል እንግዲህ ለዚህ ሁሉ ያበቃች ከዚህ ሁሉ ስቃይና እንግልት መከራ አልሞት ስላልክ አይኗን በጨው አጥባ እንዴት ብትደፍረን ነው በማለት ዘሎ ወደ መኝታ ክላስ ነበረ የገባው። ምክንያቱም ያደረገችው ቁም ስቅላቸውን ስንት ነገር እንዳደረገቻቸው ብሩክ ግን በጣም ነው የገረመኝ ማለት ነው። ሲጀመር እንደሷ አይነትን ሰው
ምግብ እንድትሰጣት ማድረግም ትክክል ነው ብዬ አላስብም። ነገር ግን መድብል የሚያደርገው ድርጊት ትክክል ነው ብዬ ነው ያሰብኩት። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለአሚራ ዩቱብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሆንላችሁ።